ፀጉራችሁን እንደኔ እንደዚህ ኮርሊ የሚያደርግላችሁ ወይኔ ይሄንን ሻምፖ በነገራችን ላይ እንዳያመልጣችሁ፣ እግዚአብሔርን እንዳያመልጣችሁ እና በእኔ ይሁንባችሁ ሞክሩት። ፀጉራችሁ እንዴት እንደሚያለሰልሰውና በቃ ፀጉራችሁ ሙትት ነው የሚለው ማለት ነው። ልክ እንደተጠቀማችሁት እና ተጠቀሙት፣ ሞክሩት። ለአንዴ ብቻ እስቲ ሰርታችሁ ሞክሩት። በተለይ ፀጉራችሁ ከርዳዳ ለሆነባችሁ ብዙ ልጆች ያው የኔ ፀጉር ሽቦ ነው፣ የኔ ፀጉር እንደዚህ ነው፣ መቼ የማይቀየረው ነው እና ማይቀየር ነገር የለም፣ ጊዜ ይፈልጋል። እና ግን ይሄንን እስቲ ይሄ ሻምፖ ሰርታችሁ ተጠቀሙት ቤት ውስጥ ማለት ነው። በነገራችን ላይ እንዴት እንደሚመች ሽታው ራሱ እንዴት ደስ እንደሚል በተለይ ፎሮፎር ላለባችሁ አሰራሩን በደንብ አይታችሁት ከዛ በኋላ ደግሞ ብትሞክሩት በጣም አሪፍ ነው ብዬ አስባለሁ። ቪዲዮ ረጅም አይደለም፣ 8 ደቂቃ ቪዲዮ ነውና ሞክሩት፣ እግዚአብሔርን ሞክሩት። በእኔ ይሆንባችሁ ማለት ነው። ሰላም እንዴት ናችሁ? ሰላም ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ መጥተናል ማለት ነው። ዛሬ በጣም ምርጥ ሻምፖ እግዚአብሔርን እስካሁን ለምን አልሰራሁትም ብዬ ራሴን የጠየቅኩበት ነውና በጣም ነው የተመቸኝና የወደድኩት። ሽታው ራሱ ፀጉሬ ራሱ እንዴት እንዳደረገው ማለት ነው። በመጀመሪያ የተጠቀምኩት ተልባ ተጠቅም ያለው እንዲሁም ደግሞ ሩዝ ተጠቅም ያለው አብሽ፣ ሽንኩርትና ያላችሁ ነገር መጠቀም ትችላላችሁ እናንተ። እዚህ ጋር ቁርንፍድ ትንሽዬ ነው የጨመርኩበት ለሽታው። ሽታው ቁርንፍዱ የእንትኑ ሽታ ይሸፍነዋል፣ የአብሹና የምንድነው የሽንኩርቱ ማለት ነው። ሽታው በቃ በጣም ነው ደስ የሚለው። የምር እስቲ ሞክሩት፣ ለአንዴ ብቻ ሞክሩት ማለት ነው። ከዛ እነዚህ አንድ ላይ አቀላቅዬ አብረን እናጥበዋለን ማለት ነው። አንዴ ብቻ ነው፣ አንድ ዙር አጥበዋለሁኝ። ያው አቧራ ምናምን ካለበት መታጠብ ስላለበት ማለት ነው። እንግዲህ ለቻናሌ አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱኝ። ምን ችግር አለ? አበረታቱኝ። እውነት ለመናገር ቪዲዮ ለመስራት ምንም እየቻልኩ አይደለምና ግን በቃ ቪዲዮ ባልሰራ ራሱ በሳምንት አንዴ ግዴታ ፀጉሬን መታጠብ አለብኝ። በሳምንት አንዴ ግዴታ ለፀጉሬ ማስክ መቀባት አለብኝ እና ምክንያቱም የራስ ምታት በጣም እያስቸገረኝም ስለነበር በቀደም ደግሞ ያው የሽበት ለቅቄ ነበር። እሱን ከተቀባው በኋላ ነው በዚህ ነው የታጠብኩት ማለት ነው። ምናልባት ዘይቱ የሰራውበት ዘይት ሽታው ራሱ የሚያስቸግራችሁ ከሆነ ሌላ ዘይት ተቀብታችሁ እንደዚህ አይነት ሻምፑ ሰርታችሁ መታጠብ ትችላላችሁ ለማለት ነው። እና ለማንኛውም ግን ያው እንደምንም ብለን ያው እስከ ኑርን ድረስ አለንና እንደምንም ብለን እንሰራለን ማለት ነው። ከዛ በኋላ የጨመርኩት እዚህ ጋር እንትን ጨምሬበታለሁ፣ ዝንጅብል ጨምሬበታለሁ። ዝንጅብል በነገራችን ላይ በጣም አሪፍ ነው ለፀጉራችሁ እድገት ራሱና በውድ ዋጋ ነው በየስቶሩ የሚሸጡት። እንዲሁም ደግሞ ሻምፖ ልክ ኬሚካል ብቻ ስላለበት በዚህ አጋጣሚ ሻምፖ የምር ሻምፖ ስገዙ ማለት ነው ውድ ስለሆነ ያው አበሻ በነገራችን ላይ ውድ ነገር ይወዳል። በቃ ውድ ሲሆን ያ ነገር ጠቃሚ የሆነ ነው የሚመስለው ማለት ነው። እና ግን አትሸወዱ። በጣም ርካሽ ርካሽ የሆኑ ነገሮች አሉ። ርካሽ ሻምፖ ሰርታችሁ ገዝታችሁ ቤት ውስጥ ደግሞ እንደዚህ እየሰራችሁ መጠቀም ትችላላችሁ። እና እኔ አሁን አሳያቸዋለሁ የምጠቀመው ሻምፖ እና ልገዛ ሲሄድ እርግጥ ሁሌም ቢያንስ 1 አመት ሆነኝ እሱን ነው የምጠቀመው እና በጣም ነው ብቻ ግርም ያለኝ። ምክንያቱም የሆነ ኬሚካል ብቻ ስላለበት ደግሞ ትንሽ ነው እኮ ሻምፑ በጣም ውድ ነው የሚሸጡት፣ በጣም ውድ ማለት ነው። እና እንዴ አሁን ይሄኛው 1 ሊትር ነው፣ ያኛው እኮ ቢያንስ 1 ሊትር ራሱ አይሞላም። እና በቃ የጠሩለት ብር የዛኛው እጥፍ ነው እና 3 ጊዜ እጥፍ ነው። ምንድነው ልዩነቱ? በቃ ልዩነቱ ምንድነው? እና እነሱ ምናልባት ኬሚካል ብቻ ስለሚጨምሩበት ነው እንደዚህ አጋን ነው የሚሸጡት ማለት ነው። ስለዚህ እናንተ ደግሞ ቤት ውስጥ ርካሽ የሆነውን ገዝታችሁ እንደዚህ እየሰራችሁ እንደኔ መጠቀም ትችላላችሁ በነገራችን ላይ። ከዛ ያው እንደነገርኳችሁ እሳት ላይ አድርጌዋለሁኝ። ከጣድኩ በኋላ ለ15 ደቂቃ ከበሰለ በኋላ እዚህ ጋር አጥልዬ ጄሉን አወጣሁት ማለት ነው። ጄሉን አውጥቼ ይህንን ሻምፖ ታዩታላችሁ መጨረሻና ከዛ ጄሉን ካወጣ በኋላ ይሄኛው በዛኛውን ብቻ መጠቀም ትችላላችሁ። ግን ይሄኛውም ደግሞ ለጥለው አልፈለኩም እና ውሃ ጨመርኩበት። ውሃ ጨምሬ ፈጨውት ማለት ነው። ወፍራም ሻምፖ ነው የፈለኩት እና ውሃ ጨምራችሁ እንደዚህ በደንብ ፈጩ። ከካሜራ ጀርባ በደንብ ፈጭቼዋለሁ ቪዲዮ እንዳይረዝምብኝ ብዬና ያው ለእናንተም ቪዲዮ ሊረዝምብኝ አልፈልግም። በነገራችን ላይ 8 ደቂቃ ማውራት ራሱ ለኔ ትልቅ ነገር ነውና
ከዛ እዚህ ጋር አጠለልኩት እንግዲህ የፈጨሁትን አጠለልኩት እዚህ ጋር በዚህ መንገድ ክሬሙን በደንብ ነው ያጠለልኩት እና ያው ቀንጨብ ቀንጨብ አድርጌ ነው እዚህ ጋር ማሳያችሁ እና ምክንያቱም ትንሽ ጉልበት ይፈልጋል እዚህ ጋር ወይም ደግሞ አለ አይደለ የሆነ የተወሰነ ሰከንድ ይፈልጋል። ከዛ ይሄንን አክል አወጣሁኝ። ይሄንን ይመስላል ክሬሙ። ከዛ በኋላ ቅድም ያጠለልኩት ደግሞ ጄሉ አያችሁ ጄል ሆነ፣ ምክንያቱም ተልባ ስላለበት ማለት ነው። ከዛ ጄሉ አንድ ላይ ደግሞ እዚህ ጋር መታዋቸው። አንድ ላይ ከመታው በኋላ የምጠቀመው ይሄንን ሻምፖ ነው። እዩት። ይሄ 1 ሊትር ሻምፖ ነው። በነገራችን ላይ ናና አለበት የሻይ ቅጠል ማለት ነው። እና ባይገርማችሁ እግዚአብሔርን እኔ እኮ ግርም ነው ያለኝ አንዱ ስጠይቅ ማለት ነው። አንዱን አይቼ ፕራይሱን አይቼ የዚህ ቢያንስ 3 ይገዛል ማለት ነው። ያኛው አንስቼ ነበር እንዴ ከዛ የኛው ደግሞ ሳይሆን ይሄኛው ለምን ረከሰ ጥያቄ ሆነብኝና ዞሮ ዞሮ እኔ በፊትም ይሄኛው ነው የምጠቀመው። መጀመሪያ የለውዝ ነበር። የለውዙ ለ1 አመት አክል ተጠቅሜያለሁ። አሁን 1 ሊትር እኔ አሁን ለስንት 1 ሊትር ለ8 ወር ነው እንደዚህ ተጠቅሜዋለሁ ማለት ነው። በነገራችን ላይ እንደዚህ እየሰራሁ ከዛ በኋላ ለፎሮፎራችሁ ደግሞ የሚሆን ፎሮፎር ካስቸግራችሁ እዚህ ጋር እንትን ስቀይርበት ስጨምርበት ማለት ሎሚ አሲድ ነዋ። ሎሚ ስጨምርበት ከለሩ ወዲያውን ነው የቀየረው። ለምን የሽንኩርቱም ሽንኩርት ስላለበት ማለት ነው። እንዴት ደስ እንደሚል ጸጉራችሁን ያሳድግላችኋል፣ ያፋፍላችኋል። እንዲሁም ፎሮፎር ካለባችሁ እንደዚህ እየሰራችሁ ተጠቀሙ። የምር ውድ የሆነ ነገር ለውድ ነገር ብር አውጥታችሁ እንትን አትበሉ። ከምትበሉት ነገር የተወሰነ ቀነስ አድርጋችሁ እንደዚህ መስራት ትችላላችሁ ማለት ነው። ሻምፖ ብዙ ነው የሆነልኝ። ለ2 ጊዜ ነው የምጠቀመው። ለ1 ጊዜ አልጨረሰውም የምታዩት ይሆናልና የምር ጸጉራችሁ ራሱ በጣም ነው የሚያሳድገው እና የሽንኩርት በተለይ ሽንኩርት እና ዝንጅብል ለ1 ወር ያክል ቻሌንጅ ነው ጀምሬዋለሁ እና አልተወውም። በዚህኛው በሻምፑ ሰራሁት ማለት ነው። ባለፈው ደግሞ በማስክ ሰርቼው ነበር። ከዛ የተረፈኝን ደግሞ በዚህኛው ጨመርኩኝ ማለት ነው። ፍሪጅ ማስቀመጥ ትችላላችሁ። እስካሁን ግን ፍሪጅ አላስቀመጥኩትም። ከዛ እዚህ ጋር የውላችሁ ጸጉሬ አይን ያቃጠለኝና እዚህ ጋር ዘይቱን ተቀብቼ ነበር። ዘይቱን ተቀብቼ ስለነበር እዩት የሚወጣው ራሱ ቢጫ ነገር ነውና በደንብ መሳጅ አድርጌዋለሁ። በደንብ አንዴ በውሃ እንትን ብዬዋለሁ ዘይቱን ማለት ነው። ምክንያቱም ያው ማስነካት ስላለባችሁ ማለት ነው። በሌላ ጊዜ ግን እኔ እንጃ ሻምፖ ስሰራ እየታጠብኩ ማሳያቸው አይመስለኝም። ለማንኛውም 2ኛ ዙር እዚህ ጋር 2ኛ ዙር ላይ እዩት ጽድት ነው በቃ ያለው ነጭ ራሱ ሻምፖን ነው የወጣውና ይህንን ነው የሚመስለው። በደንብ መሳጅ ማድረጋችሁን እንዳትረሱ። መሳጅ አድርጉት። ከዛ በኋላ በቃ የምር ከዛ በመጨረሻ እንግዲህ ይህንን ይመስላል። በሙሽት ሳሙሽጠው እንዴት እንደሚያምር ማርያምን ጸጉር ያስቀናኝ ለራሴ ራሱና ለማንኛውም ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እንገናኝ ባይ። መልካም ቆይታ ይሆንላችሁ።